በሰለጠኑ ሀገራት ዜጎች ይበጀናል፣ ይሰራልናል፣ ያስተዳድረናል የሚሉት የመንግስት አስተዳደር በመምረጥ ሰላማዊ የመንግስት ሽግግር ያደርጋሉ። ኢትዮጵያም ይህንኑ በማድረግ ሂደት 6 ያህል ምርጫዎችን በታሪክ አሳልፋለች። ዘንድሮም በግንቦት ወር 7ኛውን ጠቅላላ ምርጫ ለማካሄድ በዝግጅት ላይ ትገኛለች። ምርጫውን ለማካሄድ ደግሞ የዜጎች ሚና ዋነኛና ከፍተኛ መሆኑም ይታወቃል። ምርጫ ያለ ዜጎች ተሳትፎ ውጤታማ ሊሆን እንደማይችልም የ7ኛው ጠቅላላ ምርጫ ተሳታፊ የፖለቲካ ፓርቲዎች ይገልጻሉ። ዜጎች ይመራኛል፣ ይበጀኛል የሚሉትን የፖለቲካ ፓርቲ ለመምረጥ የዲሞክራሲ መብታቸውን በአግባቡ መጠቀም እንዳለባቸውም ኤንቢሲ ኢትዮጵያ ያነጋገራቸው ትብብር ለኢትዮጵያ፣ የኢትዮጵያ ሶሻል ዲሞክራሲ፣ የነጻነት እኩልነትና የኦሮሞ ነጻነት ግንባር የፖለቲካ ፓርቲዎች ተናግረዋል። ማንኛውም ኢትዮጵያዊ እድሜው ከ18 ዓመት በላይ የሆነ በሙሉ የድምጽ ካርድ በመውሰድ ድምጹን በመስጠት ቀጣይ ይመራኛል፣ አገሩን ያሳድግልኛል፣ ለወጣቶች የሥራ ዕድል ይፈጥራል፣ ለዜጎች ፍትህ ያመጣል፣ ለሀገራችን ለህዝብ ሰላም ያመጣል የሚለውን ለመምረጥ የሚቻልበት ዲሞክራሲያዊ መንገድ አንዱ ምርጫ ነው። ይሄንን የኢትዮጵያ ህዝብ ተገንዝቦ ባለው አማራጭ የድምጽ ካርድ በመውሰድ በግንቦት 24 በሚደረገው ምርጫ ላይ ድምጹን እንዲሰጥ የምናደርገው ጥሪ ምንድነው? አንደኛ ዜጎች መብታቸውን ኤክሰርሳይዝ ማድረግ መቻል አለባቸው። ምክንያቱም አንድ ካርድ አንድ ድምጽ ነው ያለው። አንድ ድምጽ ደግሞ መብት ማስከበሪያ ነው። ስለዚህ የሀገራችን ህዝብ በሚችለው ቻይ በሆነው መንገድ ሁሉ በየትኛውም አጋጣሚ የምርጫ ካርድ መውጣት አለበት ብለን ጥሪ እናደርጋለን። ሁሉም ማህበረሰብ ተሳትፎ ተረባርቦ በራሱ ድምጽ ለራሱ ድምጽ በጀውን በራሱ ድምጽ የሚመራ ህዝብ የራሱን ሚና መጫወት አለበት ባይ ነኝ። 7ኛው ሀገር አቀፍ ምርጫ በኢትዮጵያ ሲካሄድ እስካሁን ከተካሄዱት ምርጫዎች የተሻለ ዲሞክራሲያዊና አሳታፊ የሆኑ እንቅስቃሴዎች የምናይበት ነው። ስለዚህ ህዝቡ አሁንም በቀሪ ቀናት መጥቶ ካርድ መውሰድ አለበት። ሰብአዊ፣ ዲሞክራሲያዊ፣ ፖለቲካዊ መብቶቹን ሁሉ ለማስከበር እንዲችል ሁሉም ኢትዮጵያዊ አሁን 2018 ለሚደረገው 7ኛው ሀገራዊ ጠቅላላ ምርጫ የምርጫ ካርድ መውጣት አለበት። እድሜው ከ18 ዓመት በላይ የሆነና በህግ የመብት ገደብ ያልተጣለበት ማንኛውም ዜጋ ድምጹ ዋጋ እንዳላት ተገንዝቦ ለመራጭነት የሚያበቃውን ካርድ መውሰድና መጠቀም እንዳለበትም ፓርቲዎቹ ተናግረዋል። ለአቅመ መምረጥ የደረሰ ሁሉ የምርጫ ካርዱን አውጥቶ መብቱን እንዲያረጋግጥ ትብብራችን በጽኑ ጥሪውን ያቀርባል። የፖለቲካ ፓርቲዎቹ በተለያዩ ምርጫ ጣቢያዎች የመራጮች ምዝገባን በተመለከተ ታዘብን ያሉትንም ገልጸዋል። በአካል ተገኝቼ ባየዋቸው አንዳንድ አካባቢዎች ለምርጫ ምቹ የሆኑ ማንኛውም መራጭ አካል ጉዳተኛም የሆነ ጉዳተኛ ያልሆነ መጥቶ መመዝገብ የሚችልበት ሁኔታ የተመቻቸበት አለ። ሁሉም ቦታ ነው ማለት አይቻልም። መዝጋቢዎች የሌሉበት አካባቢ አለ። ከአዲስ አበባ ውጭ ብቻ ሳይሆን አዲስ አበባም ላይ አንዳንድ ቦታዎች ላይ በጣም የሆነ ቦታ የማይታይ እንዲህ ዝም ብሎ ውስጥ የገባ ህዝቡ በተመቸው መልኩ ሄዶ እንዲዋጣ የሚያደርግ አካባቢያዊ የሆነ ችግሮች እናያለን። እንደ ነጻነትና እኩልነት ፓርቲ በተለያዩ ቦታዎች ተዘዋውረን ለማየት ሞክረናል። የምርጫ ካርድ እየተወሰደ ያለበት ሁኔታዎች አሉ። አንዳንድ ቦታዎች እንደውም የምርጫ ካርድ አልቋል ተብሎ ሪፖርት የተደረገባቸው ቦታዎችም አሉ። ዜጎች የመራጭነት ካርድ አለመውሰዳቸው የዲሞክራሲ መብታቸውን አለመጠቀምና ሌሎች በመረጡት መንግስት ለመተዳደር መወሰን መሆኑን ልብ ሊሉ ይገባልም ሲሉ አሳስበው ታዘብን ያሉትንም አስተያየት ሰንዝረዋል። ምርጫ ካርድ መውሰድ አስፈላጊ መሆኑን ያለማወቅ የግንዛቤ ክፍተቶችም ብዙ ሰዎች ጋር እንዳሉ ተገንዝበናል። አንዳንዱ የምርጫ ካርድ መውሰድ ምን ያረጋል የሚል እምነትም ያለው ብዙ ኢትዮጵያውያን አሉ። ነገር ግን ይሄ መታረም አለበት ብለን እናስባለን። በማትፈልጊው ባልመረጥሽው ሌሎች በመረጡት አመራር የመተዳደር ግዴታ ስለሚጥልብሽ ማንኛውም ዜጋ መብት ተሰጥቶታል፣ የመምረጥ መብት። ያንን መብቱን ተጠቅሞ ያስተዳድረኛል፣ ይመራኛል፣ ለሀገሬ የቆመ ነው፣ ፍትህ ያመጣል፣ የሥራ ዕድል ያመጣል፣ አገር ይገነባል የሚለውን የመምረጥ እድል ስለሆነ ይህንን እድል እንዳያመልጣችሁ በምታገኙት አጋጣሚ በድጋሚ ካርድ በመውሰድ ድምጽ ስጡ። ትክክለኛ የመንግስታዊ ስራዎች የሚሰሩበትን ሊመራ የሚችል አቅም፣ ብቃት፣ ችሎታ ያለው የተደራጀ የፖለቲካ ኃይል መምረጥ እንዲችል ዛሬውኑ ካርዱን መውጣት አለበት ብለን ጥሪ እናደርጋለን።
የካቲት 28 ቀን የጀመረው የመራጮች ምዝገባ ሂደት እስከ መጋቢት 28 ቀን እንደሚቆይ የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁ ይታወቃል። የመራጮች ምዝገባ ሂደት በየአካባቢው ቦርዱ ባቋቋማቸው የምርጫ ጣቢያዎች በማኑዋልና እንዲሁም ዜጎች ባሉበት ቦታ ሆነው በያዙት ስማርት የሞባይል ስልክ ምርጫ የተሰኘውን መተግበሪያ በመጠቀም የምዝገባ ቀኑ ከመጠናቀቁ በፊት መመዝገብ እንደሚችሉ መገለጹ አይዘነጋም።